እንደዚህ ቦታ እየተገኘሁኝ እኔ ራሴን ማስጨነቅ አልፈልግም። በቃ አሳልፈኝ ልሂድበት። እኔ የምለው ቤተሰብ እነዚህ ሰዎች ለአብርሽ የሚያስቡት የእሱን ህይወት በመበጥበጥና የእሱን ህይወት በማበላሸት ነው እንዴ? እኔ እኮ እናስብልሃለን ሲሉ እንዴት ነው የሚያስቡለት? እንዴት ነው የዚህን ልጅ ህይወት ለማስተካከል እየጣሩ ያሉት የሚለው ነገር ግራ ገባኝ እኮ ወገን እኮ ለው ከምናየው ሌላ እኛ የማናውቀው ነገር አለ ወይም እዚህ ሚዲያ ላይ ከሚመጣው ሌላ ታሪክ አለ። እኔ እኮ ግራ ገባኝ። ከዛ ውጪ ደግሞ ማለት ነው እኔ ቀን ኤፍሬም የለቀቀውን ቪዲዮ አይቻለሁ። ልክ ልካቸው ነው ለሁሉም የነገራቸው ማለት ነው። እና እነዚህ በዙሪያ ያሉ ሰዎች እውነት ከኤፍሬም በልጠውብህ ነው አብርሃም? የምር እነዚህ ልጆች ከኤፍሬም ተሽሎ ነው ላንተ? ከኤፍሬም በተሻለ እነዚህ ልጆች ላንተ ህይወት ያስባሉ? እኔ በፍጹም ማለት ነው በፍጹም። ምክንያቱም ከማየው ነገር እየተረዱ ያለውት እነዚህ ልጆች ያንተን ህይወት ምስቅልቅሉን ከማውጣት ውጪ ሌላ አንድ የረባ ነገር በአንተ ህይወት ውስጥ ሲፈይዱ አላየሁም። ይሄ ደግሞ የኔ ብቻ ሳይሆን የሁሉም ሰው አስተሳሰብ ነው። እሺ ሁሉንም ነገር እንተው። ሁሉንም ነገር አንተ ከገባህበት ነገር ለማውጣትና እውነታውን ለህዝብም ለሩታም ለማሳየት ነው ብለን እንቀበል። እስኪ እናንተ እንደምታስቡት እናስብ እስኪ። ለሩታ ማን ደወለላት? በቃ ጭራሽ መልስ የሌለ ወይም እኔ ሊገባኝ ያልቻለው ጥያቄ ቢኖር ሩታ በምን አይነት እንትን ነው በዛ ሰዓት ሩም ልትመጣበት የቻለችበት ምክንያት ምንድን ነው? ነገሮችን ለምንድን ነው ለማየት የማትችለው? በዚህ መንገድ ነው እነዚህ ልጆች ሊረዱህ ሊተባበሩ የሚችሉት? እኔ ጭራሽ ሊዋጥልኝ አልቻለም። አሁንም ልናገረ የምችለው ነገር ቢኖር ከኤፍሬም የተሻለ እነዚህ ልጆች ስላንተ ወደፊት ህይወት ሊያስቡልህ በምንም አይነት ሁኔታ አይቻልም። እሱ አንተን ጠልቶ ወይም ላንተ ካለማሰብ ወይም ላንተ ቅርበት ስለሌለው አይደለም የዚህን ያክል ልክን አብረውም ላሉ ሰዎች ልካቸውን ሲናገር የነበረው ማለት ነው። ብዙዎቻችሁ ምናልባት ካላያችሁ የኤፍሬምን ቪዲዮ ሄዳችሁ ማየት ትችላላችሁ። የምሬን ያለው እርምጥምጥ ብሎሻል ሄርሜላ ማለት ነው። እንደውም ልድገምልሽ እርምጥምጥ እያለሽ ነው። የምርም ትክክለኛ እርምጥምጥ። በነገራችን ላይ እኔ ቀንም ብያለሁ አንቺ ላይ ልፈርድ የምችልበት ምንም አይነት ምክንያት የለም። አንቺ እዚህ ጋር የምናያቸው ማለት ነው ስንት ናቸው? 1 2 3 ናቸው፣ 4 ብቻ መሰለኝ። እነዚህን ፈረሶችሽን እየጋለብሽ የምትፈልጊበት ቦታ ለመድረስ ቆንጆ የሆኑ ነገሮችን እያደረግሽ ነውና ልክ ደግሞ የሆነ እንትን ሲልብሽ የምታሳያት እንትናለች ለሱ አሳቢ መስለሽ የምትታያት ሙዳለች። አንቺ ይመጭሽ። ግን እናንተ እንደ አንድ ጓደኛ እንደ አንድ ለአብርሽ ህይወት ከሚጨነቅ ሰው የሚጠበቅ አይነት ነገር አይደለም እያደረጋችሁ ያላችሁት። እናንተ እኮ የምር የአብርሽ ህይወት ቢያሳስባችሁ ኖሮ በየትም ብላችሁ በየትም ሄርሜላን ከዚህ ልጅ ህይወት አስወጥታችሁ እነዚህን ሁለት ሰዎች አቀራርባችሁ ችግሮችን የምትፈቱ ሰዎች ነበራችሁ። እንደው ማለት ነው እንደው አብርሃም ጓደኛ ቢያደለው ኖሮ እንደዛ ማድረግ የምትችሉ አይነት ሰዎች ናችሁ። ግን እናንተ በተቃራኒው የሄርሜላ ፈረስ ሆናችሁ እሷ እንደፈለገች እንደውም እኔ ሉጋም ከታውሉ እየነዳቻችሁ ሁሉ ነው እየመሰለኝ ያለው። ይቅርታ አድርጉልኝ ለንግግሬ፣ ያው ከማየው ነገር አንጻር ነው እየተናገርኩ ያለሁትና በደንብ እንደዛ አድርጋ እየተጠቀመቻችሁ እንደሆነ ነው እየተሰማኝ ያለው። ለማንኛውም ግን እኔ እነዚህ አብረው ያሉ ሰዎች ከሩታ የተሻለ ላንተ ያስቡልህም፣ ከኤፍሬም የተሻለ ላንተ ያስቡልህም፣ ከነጋሽዬ ከቤተሰቦች የተሻለ ላንተ አያስቡልህም። ይሄንን ደግሞ በደንብ እያሳዩ ነው። አንተ ልትረዳቸውና ልታይ አልፈለክም እንጂ በደንብ እያሳዩ ነውና አንዳንድ ጊዜ የፈለገ ነገር ቢሆን ማለት ነው ለኛ ስጋዎቻችን የሆኑ ሰዎችን መስማት የተሻለ ነው የሚል ሐሳብ አለኝ። የምሬ ነው የምላችሁ። አንዳንዴ ብዙ ነገር ሊባል ይችላል። በእርግጥ ግን የፈለገ ነገር ቢሆን ማለት ነው ስለኛ ከሌላው በተሻለ ግድ ይሰጣቸዋል ብዬ አስባለሁኝና የምርም ይሄንን ንግግር እንደዚህ ልናገር የቻልኩበት ትልቁ ምክንያት ቀን የኤፍሬምን ቪዲዮ ካየሁኝ በኋላ ነውና እኔ እንጃ ብቻ በጣም ማለት ነው እየተሳካላት ነው እቺ ልጅ። የተረዳሁት ነገር ይሄ ነው። ሰላም ሳልላችሁ በጣም ብዙ ወደ ማውራቱ ገቦኝ ማለት ነው። ሰላም እንዴት ናችሁ ፋሚሊያንስ? ደህና ናችሁ? አማን ነው አሾይና ነው። እንግዲህ ዛሬም ከመሸ ተመልሼ መጥቻለሁ ማለት ነው። ሰሞኑን እያመሸሁኝ ነው ማለት ነው ቪዲዮ ስለቅ። እንግዲህ ያው ትረዱኛላችሁ ብዬ አስባለሁኝ። በለቀኩኝ ሰዓት እናንተም በደንብ እያያችሁ ላይክ ሼር በደንብ እያደረጋችሁ ነውና ለዚህ ሁላችሁንም ማመስገን እፈልጋለሁ ማለት ነው።
እና ዛሬ ወደ ተለቀቀው ወይም በአብርሽ ከትላንትና ከቆመበት ወደ ቀጥለው ቪዲዮ ስንመለስ በጣም ብዙ የሚያስገርሙ ነገሮችን እና በጣም በብዙ የታዘብናቸውን ነገሮች ለማየት ችለናል። እናንተም ብዙ ነገሮችን ከዚህ ቪዲዮ ታዘባችኋል ብዬ አስባለሁ። የመጀመሪያው ማለት ነው የአብርሽን ህይወት እናስተካክልልህ፣ እኛንን ያንተን ህይወት መስመር ምናስይዘው ምናበጃጅልህ እኛንን የሚሉ ሰዎች ምን አይነት ሰዎች እንደሆኑ በደንብ ነው ያየነውና እኔ እውነት በጣም ነው የገረማችሁኝ። ይቅርታ አድርጉልኝ የምር አሁን እስከ ዛሬ ድረስ ዳርዳር ነበር ምለው እናንተን ደፍሬ ተናግሬ አላቅም ነበር። ሁሉንም ነገር ወይ ሄርሜላ ላይ ወይ አብርሽ ላይ እንደፈደፋለን። ያው የጉዳዩ ባለቤቶች እነሱ ስለሆኑ ማለት ነው። ግን እናንተ የእነዚህ ሰዎች መጠቀሚያ እየሆናችሁ ትልቅ የሆነ ነገርን እያበላሻችሁ ነው። የምር ሩታ የእናንተ ጓደኛ አይደለችም? ከእናንተ ጋር ብዙ ነገርን አብራ አላሳለፈችም? እንደው ለሩታ ህይወት ትንሽ እንኳን አታስቡም? እነዚህን ነገሮች ለማድረግ ስትሞክሩ ለሩታ እኮ እውነታውን ለማሳየት ሄዶ ቀጥታ ማለት ነው መናገር፣ ሩታን ማስረዳት፣ ነገሮችን ማሳየት እየተቻለ እናንተ ከሄርሜላና ከአብርሽ ስር አጠፉ። ከዛ ደግሞ ለሩታ እውነቱን ማሳየት ነው የምንፈልገው ትላላችሁ። በዛ ላይ ደግሞ እውነቱን ለማሳየት የእናንተ ዋነኛ ተባባሪ ማናት? ሄርሜላ ናት። እና ከዚህ በላይ የሚያስቅና የሆነ ቀልድ የማይመስል ቀልድ እኔ አይቼም ሰምቼም አላቅም። እና እነዚህ ልጆች የምርም መጥቀም፣ እነዚህ ልጆች የምርም መርዳት ከሆነ የእናንተ ትልቁ አላማ ከነዚህ ልጆች ህይወት ዛሬ ነገ ሳትሉ ሹልክ ከብላችሁ መውጣት ነው። የምሬ ነው የምላችሁ። ይህን ሀሳቤን ብዙዎቻችሁ ትደግፉታላችሁ ብዬ አስባለሁኝ። የእነዚህ ልጆች ትልቁ ችግር ሌላ አይደለም፣ በመካከላቸው ያለው ጸብ አይደለም፣ ሌላ ነገር አይደለም። የእነዚህ ልጆች ትልቁ ችግር በተለይ ዛሬ ካየሁት ነገር በኋላ የተረዳሁት ነገር ምንድነው? የእነዚህ ልጆች ትልቁ ችግር እናንተ ናችሁ። በተለይ እኔ ሄርሜላንም እንደውም ትልቋ ችግር አድርጌ ማየት አልፈልግም። ምክንያቱም ሄርሜላ እናንተን ነው መጠቀሚያ እያደረገች ያለችው። ስለዚህ እናንተ ከነዚህ ልጆች መሀል መውጣት ከቻላችሁ ሄርሜላ ብቻዋን ልትፈጥር የምትችለው ነገር እንደሌለ ነው የምረዳውና የምሬ ነው የምላችሁ። እኔ በጣም ነው ያዘንኩባችሁ። አብርሃምም አዝኗል። እኔ እንደውም ስለሱ ብዙ ነገር ማለት አልፈልግም። ምክንያቱም እንዴ ነገሮችን ያይም አይረዳም እንዳለን ነገሮችን የሚረዳ አይነት ሰው ነው። እንዴ አይረዳም ብለን መፍረድ እንዳንችል በደንብ ግልጽ ነው አይደለም? ለሱ ለማንም ሰው ሊታይ የሚችሉ ነገሮች ናቸውና የዚህን ያክል እኔ ምን አይነህን ደፍኖ ነገሮችን እንዳታይ እንዳደረገ አላውቅም። እውነት እቺ ልጅ አሁን ምሽት 3 ሰዓት ላይ መታ የዚህን ያክል በአንተ ጉዳይ አዝና ልቧ ተሰብሮ መመለስ አለበት? አብርሃም አንተ እኮ አሁን ላይ እንደው ካጠገቧ ሆነ ብዙ ነገሮችን ታቀልላታለህ ተብለህ የተጠራህ ልጅ ትልቅ ችግር ነው የሆንኩባት። እንደው ምን አለ ባትመጣ ነው እኔ እያልኩ ያለሁት። ለዚህ ነገር ከሆነ እንደዚህ ልቧን ለማቁሰል ከሆነ እንደዚህ በአንተ ምክንያት ድጋሚ እንድታነባ ከሆነ ባትመጣስ? እቺ ልጅ እኮ የምሬ ነው የምላችሁ የሆነ ወዟ ሁሉ መምጣት ጀምሮ ነበረ። እያሽቃበጥኩላት ነው መሰለኝ ለሩታ እና የምር ወዟ ሁሉ መምጣት ጀምሮ ነበርና አሁን አንተ መጥተህ ይኸውልህ ድጋሚ ወደ ድሮ ላይፏ መለስካት፣ ድጋሚ ማስለቀስ ጀመርክና ለዚህ ከሆነማ ጭራሽ ባትመጣና እንደው ከወለደች በኋላ ልጁን ልታይ ብትመጣ ይሻላል ብዬ አሰብኩኝ። የምሬ ነው የምልህ። ምክንያቱም እዛ ከምታደርጉት ነገር እንደውም በደንብ ተደራጅታችሁ በደንብ ልቧን መጥባት አለብን፣ በደንብ ማስለቀስ አለብን ተባብላችሁ የሆነ ተደራጅታችሁ የመጣችሁ ነው የመሰለኝ። ከዛ ውጪ እንዴ አብርሃም ተፈልጎ ነው የመጣው። እናንተ ምንድናችሁ? አሁን አንድ ላይ ግር ብላችሁ የመጣችሁ ሰዎች ምንድናችሁ ነው? እኔ አሁን ሊገባኝ ያልቻለው ነገር እሱ ነውና ብቻ ይመቻችሁ። እኔ ያው ማለት ያለብኝን ነገር ብያለሁኝ። እኔ እውነት በዚህ ሰዓት እቺ ልጅ ማልቀስ ስለሌለባትና በእናንተ ምክንያት የዚህን ያክል ማዘን ስለሌለባት ነው። ብቻ ዛሬ ካየሁት ነገር እኔ ኤፍሬም የምር ወንድም ነህ። እንደውም ከዚህ በላይ መሄድ በምትችልበት መንገድ ብትሄድ ደስ ይለኛል ማለት ነው። ብቻ እኔ በእውነት ዛሬ ባየሁት ነገር በጣም አዝኛለሁኝ። ሄርሜላ በደንብ እየተሳካላት ነው። በቃ እኔ ምን አድርገሽላቸው ነው ግን? ከአብርሃም ጀምሮ ምን ሰተሻቸው ነው? የትኛው መርጌታ ጋር ነው ሄድሽው? አንቺ ተናገሪ። የምር የትኛው መርጌታ ጋር ሄደሽ ነው እንደዚህ ልጆቹን እስከ መጋለብ ድረስ የደረስሽው? የፈለግሽበት ቦታ የሆነ በሉጋም እንደዚህ እየሳብሻቸው ነው የሚመስለውና
ብቻ ለማንኛውም ያው ተናግሮ አናጋሪ እያደረጉኝ ነው። ይመቻችሁ። እኔ የሚሰማኝን ነገር ተናግሬያለሁኝ። እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።